ሰላም ቤተሰብ እንደተለመደው ዛሬም ገራሚና ልብ አንጠልጣይ የፍቅር ታሪክ ይዤላችሁ መጥቻለሁ። የፊልሙ ስም ሎንጊንግ ሃርት ወይም በአማርኛ የሚናፍቅ ልብ የሚባል ሲሆን ታሪኩ ከ10 ዓመት በፊት ለሚወዳት ልጅ ፍቅሩን ለመግለጽ ድፍረት አጥቶ እድሉን ስላመለጠውና በጊዜ ወደ ኋላ ተጉዞ ፍቅሯን እንደገና ለማሸነፍ ሁለተኛ እድል ስለሚያገኝ አንድ ወጣት ነው። ታሪኩ የሚጀምረውም አቶ ዳዊት የተባለ የ28 ዓመት ወጣት ስናይ ሲሆን ቆይ ከዛ በፊት አሁን ላይ 600 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። አቶ ዳዊት ሃይ ስኩል ሲማር በነበረበት ጊዜ የክፍል አለቃ እንደነበርና በክፍሉ ውስጥ ሚኪና ጆኒ የሚባሉ ጓደኞች እንደነበሩት እንረዳለን። ከሃይ ስኩል ህይወቱ 10 ዓመት በኋላ ሚኪና ሳራ የተባለችው ሌላኛዋ ጓደኛቸው ተጋብተው ደስተኛ ህይወት እንደሚመሩም እናያለን። በዚህ መሃል ሃና የምትባል ቆንጅዬ ልጅ ጋር እንተዋወቅና እሷ የአቶ ዳዊት የመጀመሪያ ፍቅር ስትሆን ከሃና አጠገብ ደግሞ ሁሌ አይኑ ከሷ ላይ የማይነቀል አንድ ዳኒ የሚባል ሰውን እናያለን። እዚህ ፊልም ላይ የምታዩት ዳኒ የተባለው ተማሪ አቶ ዳዊት 18 ዓመቱ እያለ የነበረው ተማሪ ሲሆን አቶ ዳዊት በጊዜ ወደ ኋላ 10 ዓመት ተመልሰው የሚማሩበት ትምህርት ቤት ውስጥ አስተማሪ እንደሆኑ እንረዳለን። እናንተ በጊዜ ወደ ኋላ 5 ዓመት መመለስ ብትችሉ ምን ታደርጉ ነበር? ለማንኛውም ከዚያም ትዕይንቱ ከአንድ ወር በፊት ወደ ነበረው ጊዜ ይቀየርና አቶ ዳዊት ከሁለት ጓደኞቹ ሚኪና ጆኒ ጋር እያወራ ሳለ ጓደኞቹ አቶ ዳዊት ላለፉት 10 ዓመታት የሴት ጓደኛ ስለያዘ በህይወቱ ሴት ወዶ የማያውቅ ይመስላቸዋል። 10 ዓመት ካለ ፍቅር እኮ ከባድ ነው። ለማንኛውም ጓደኞቹም ስለሱ ስለተጨነቁ የሳይኮሎጂ ዶክተር እንዲያይ መክሩትና አቶ ዳዊት ምክራቸውን ተቀብሎ ቢመረመርም ዶክተሯ ምንም አይነት ችግር እንደሌለበትና ፍጹም ጤነኛ መሆኑን ትነግረዋለች። እውነቱ ግን አቶ ዳዊት ለ10 ዓመት ፍቅረኛ ያልያዘበት ምክንያት የጤና ችግር ኑሮበት ሳይሆን ከመጀመሪያ ፍቅሩ ሃና አሁንም ድረስ ጠንካራ ስሜት ስላለው ከሌላ ሰው ጋር ፍቅር መጀመር እንደከበደው እንረዳለን። በኋላም ከዶክተሯ ቢሮ ሲወጣ አቶ ዳዊት ሆስፒታሉ ውስጥ በአጋጣሚ ሃናን ዶክተር ሆና ሲያይ ይደነግጣል። ነገር ግን በዚህ ጊዜ ሃና ከሱ ጋር ከ10 ዓመት በኋላ እንደገና መገናኘት እንደ መጥፎ አጋጣሚ ስላየችው ትታው ትሄዳለች። አቶ ዳዊት የመጀመሪያ ፍቅሩን ዳግም ሲያይ ዝም ብሎ ሊለቃት ስላልፈለገ ወዲያውኑ ይከተላትና ስላለፈው ጊዜያቸው ቁጭ ብለው እንዲያወሩ ሐሳብ ቢያቀርብም ሃና አሁንም እሱን ለማናገር ፈቃደኛ አልነበረችም። በዚህ ጊዜ ከሃና ጋር ሊነጋገር ባለመቻሉ ያዘነው አቶ ዳዊት ወደ ቤቱ እየሄደ ሳለ ለመጀመሪያ ጊዜ በአውቶቡስ ውስጥ ከሃና ጋር የተገናኙበት ቀን ያስታውሳል። በዚህ ጊዜ አቶ ዳዊት ስሙን ዩኒቨርሲቲ ውስጥ ከመቀየሩ በፊት ዳኒ ተብሎ ይጠራ እንደነበር እንመለከትና ሃና የተባለችውን አዲስ ተማሪ ለመጀመሪያ ጊዜ ሲያይ በውበቷ ይማረካል። በቀጣዩ ትዕይንት ሃና አርፍዳ ስለመጣች በትምህርት ቤቷ አጥር እንድትገባ ዳኒ ሲረዳት እንመለከታለን። ሃና ካወረዳት በኋላ ስታመሰግነው ደስ እያለው ዳኒ ከዛን ጊዜ ጀምሮ የወደፊት ህይወቱን እንዴት እሷን አግብቶ እንደሚኖር ማሰብ ይጀምራል። መብላቷን ሳታቅ እጇን ታጠበች ይላል ሀበሻ ይሄን ሲያይ። አሁን ገና ሃና ትውደደው አትውደደው በምን አውቆ ነው እሷን ስለማግባት የሚያስበው? ለማንኛውም ነገር ግን ለእሷ ያለው ፍቅር እየጠነከረ ሲመጣ ዮናስ የተባለ ሌላ ተማሪ ከሱ ቀድሞ ለሃና ፍቅሩን ሲገልጽላት ያያል። በዚህ ጊዜ ሃና የዮናስን የፍቅር ጥያቄ ውድቅ ብታደርግም ዳኒ እሷ ሌላ ሰው የምትወድ ስለመሰለው የሚሰማውን ስሜት ለሃና ላለመንገር ይወስናል። አይ ዳኒ፣ እድልህን ሳትሞክር ተስፋ መቁረጥ እኮ የፈሪ ሰው ስራ ነው። ለማንኛውም ወደ አሁኑ ጊዜ ስንመለስ አቶ ዳዊት ወደ ቤቱ ይመለስና ከታላቅ እህቱ ጓደኛ ጋር ይገናኛል። በዚያው ቅጽበት እህቱ ዛሬ የእናታቸው የሙት ዓመት መሆኑንና እሱ ሙሉ በሙሉ እንደረሳው ታስታውሰዋለች። እናቱ የሞተችበትን ቀን ስለረሳ በጣም የጥፋተኝነት ስሜት የተሰማው አቶ ዳዊት ወደ ክፍሉ ይመለስና በአንድ መጽሐፍ ውስጥ ከሃና የተጻፈለትን ደብዳቤ ያገኛል። ደብዳቤው ሃና አቶ ዳዊትን በአንድ ድልድይ ላይ እንዲያገኛት የሚጠይቅ ስለነበር አቶ ዳዊት ያለምንም ማመንታት ወደ ድልድዩ በፍጥነት ይሄዳል። ሆኖም ግን ድልድዩ ላይ ሲደርስ ሳያስበው ሳይክል ይገጨውና በድንገት ወደ ውሃው ውስጥ ሲገባ አንድ ተአምር ይፈጠራል። ወደ ውሃው ውስጥ ገብቶ ሲወጣ ጊዜ 10 ዓመት ወደ ኋላ ስለተመለሰ አቶ ዳዊት ሲነቃ እናቱ በህይወት ከፊቱ ቆማ ያያታል። መጀመሪያ ላይ የሞተችውን እናቱ ሲያይ የሞተ ቢመስለውም ከትንሽ ደቂቃ በኋላ ግን ጊዜ 10 ዓመት ወደ ኋላ እንደተመለሰና ስህተቶቹን ለማስተካከል ሌላ እድል እንደተሰጠው ይረዳል።
ይህ ብቻ ሳይሆን ገና የ18 ዓመት ወጣት የነበረውን የራሱን ማንነት ዳኒን ሲያገኝ አቶ ዳዊት በጣም ይደነቃል። እኔ ብሆን የድሮ ማንነቴን ፊት ለፊት ባገኘው የምመክረው ነገር ቢኖር ጊዜ ሳይረፍድ ቶሎ ቲክቶከር እንዲሆን ነው። ለማንኛውም በዚህ ጊዜ ለድሮ ማንነቱ ከወደፊቱ ጊዜ እንደመጣ ከነገረው ሊፈራ ስለሚችል ማንነቱን ለመደበቅ ይወስንና አዲስ የመጣ መምህር እንደሆነ ያስመስላል። በዚህ ጊዜ ሀና ቅድም እንዳየነው ስላረፈደች በአጥር ልትገባ ስትል አቶ ዳዊት ያያትና ከዳኒ ይልቅ እሱ እንድትወርድ ይረዳታል። በዚህ ጊዜ አቶ ዳዊት ስህተቶቹን አስተካክሎ ሀና እና ዳኒ አንድ ላይ እንዲሆኑ ካደረገ ወደፊቱ ጊዜ ሲመለስ ከሀና ጋር መኖር እንደሚችል ያስባል። በዚያ ቀን ሀና ወደ ትምህርት ቤቱ የመጣችበት የመጀመሪያ ቀኗ ሲሆን የአቶ ዳዊትም የማስተማር የመጀመሪያ ቀኑ እንደሆነ እንመለከታለን። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን ከተወሰነ ጊዜ በኋላ የክፍል ጓደኛሞች የሆኑት ሀናና ዳኒ መቀራረብ ይጀምሩና ሚኪና ጆኒ ዳኒ ለሀና ጥልቅ ፍቅር እንዳለው ስለሚያውቁ ስሜቱን እንዲገልጽላት ይመክሩታል። መጀመሪያ ላይ በፌስቡክ ላይ ያለን የሀና ፎቶ ላይክ እንዲያደርግ ቢመክሩትም እምቢ ስላላቸው አቶ ዳዊት ሊረዳው ይሞክራል። ከዚህ ጊዜ ጀምሮ አቶ ዳዊት ዳኒና ሀናን ለማቀራረብ ብዙ ነገሮችን ቢያደርግም ዳኒ በጭባጫ ስለሆነ ከሀና ጋር በሚሆንበት ጊዜ በጣም ስለሚሸማቀቅና ስለሚደናበር የአቶ ዳዊት ልፋት ከንቱ ይሆናል። ጊዜ ያለፈ ሲሄድ በአቶ ዳዊት እርዳታና በጓደኞቹ ድጋፍ የዳኒና የሀና ግንኙነት በመጨረሻ እየጠነከረ ቢሄድም በተመሳሳይ ጊዜ ሀና ከአዲሱ መምህሯ አቶ ዳዊት ጋር ያላት ግንኙነትም በጣም እየጠበቀ ይመጣል። አቶ ዳዊት ሁልጊዜ ከሀና ጎን ሲሆንና ስለሷ ሁሉንም ነገር በደንብ ስለሚያውቅ ዳኒ መቅናት ይጀምራል። አንድ ቀን አቶ ዳዊት እና ዳኒ ዮናስ በትምህርት ቤቱ ውስጥ በሁሉም ሰው ፊት ለሀና ፍቅሩን ሲገልጽላት ያያሉ። ሀና የፍቅር ጥያቄውን ውድቅ ብታደርግም ዳኒ ሌላ የወደደችው ሰው እንዳለ በማሰብ አቶ ዳዊት ሳይቀድመው ስሜቱን ለሀና ለመንገር ይወስናል። በቀጣዩ ትዕይንት ሀና ነገ የአቶ ዳዊት ልደት መሆኑን ታውቅና መምህሯን ሰርፕራይዝ ለማድረግ ታስባለች። በተመሳሳይ ሰዓት ነገ የሱም ልደት የሆነው ዳኒ ሀናን ለቀጠሮ ጠይቆ ፍቅሩን ሊነግራት እንዳሰበ ለጓደኞቹ ይነግራቸውና ሀናን ወደ ቀጠሮ የሚጠራ ደብዳቤ ከቦርሳዋ ስር ያስቀምጣል። ነገር ግን ሀና ደብዳቤውን ስታገኝ የጻፈው አቶ ዳዊት እንደሆነ ስላሰበች በጣም ደስ ብሏት ለቀጠሮ የሚሆን ልብስ ለመግዛት ትወስናለች። ከትምህርት በኋላ ዳኒ ለሀና የሚያምር ቀለበት ለመግዛት ወደ አንዱ ሱቅ ቢሄድም እሷ ደግሞ ከአቶ ዳዊት ጋር ለምትወጣበት ቀጠሮ የምትለብሰውን አዲስ ልብስ ለመግዛት ትሄዳለች። በሌላ በኩል የሚኪና የሳራ ግንኙነት አንድ ሰፈር በመሆናቸውና ብዙ ጊዜ አብረው ስለሚያሳልፉ እየተጠናከረ ይመስላል። ሚኪ ያስጠላሉ ብሎ የወረወራቸውን አንዳንድ ስዕሎች ሳራ አንስታ እንደሚያምሩ ስትነግረው ሚኪ በደግነቷ ልቡ ይነካል። ስዕሎቹ በጣም ጥሩ እንደሆኑ ሳራ ስላሰበች ሰዓሊ የመሆን ህልሙን እንደምትደግፍ እንረዳለን። በማግስቱ ሀና በተቀጣጠሩበት ቦታ አቶ ዳዊትን ብትጠብቀውም አቶ ዳዊት ከሌላ ከመምህር ትዕግስት ጋር ተያይዞ እየሄደ ስታይ ልቧ ክፉኛ ይሰበራል። ከዚያም ዳኒ በቦታው ደርሶ ይዟት ሊሄድ ሲል ሀና ስለደነገጠች ደብዳቤው የእሱ ሳይሆን የአቶ ዳዊት ነው ብላ ማሰቧን ይረዳል። የምትወደው አቶ ዳዊትን እንጂ እሱን እንዳልሆነ ዳኒ ሲረዳ ልቡ ቢሰበርም ለአቶ ዳዊት ያላትን ፍቅር እንድትናገር ያበረታታታል። ጆኒ በትርፍ ጊዜው በሚሰራበት መጠጥ ቤት መምህር ትዕግስትንና መምህር ዳዊት ሲመጡ ስላየ እንዳይታይ ፈርቶ ከጠረጴዛ ስር ይደበቃል። በዚህ ጊዜ አቶ ዳዊት ከሌላ ከተማ እንደመጣና እሱ የተማረበት ትምህርት ቤት ላይ እንደተማረ ጆኒ ይረዳል። ይህ በእንዲህ እንዳለ ቀጠሯቸው እንዳሰቡት ባለመሄዱ በጣም ያዘኑት ዳኒና ሀና እርስ በርስ ለመጽናናት ይሞክራሉ። ነገር ግን እሷ በእርግጥ አቶ ዳዊት እንደምትወደው የተረዳው ዳኒ በቀጥታ ፍቅሯን እንድትገልጽለት ደጋግሞ ይነግራትና ወደነ መምህር ዳዊት ያሉበት ቦታ ይሄዳሉ። ሀና ድፍረቷን አሰባስባ ለአቶ ዳዊት ፍቅሯን ስትገልጽ አቶ ዳዊት በጣም ይደነግጣል። ራሴን ላግዝ ብሎ ይበልጥ ራሱ ላይ ነገሮችን አወሳሰበ። ለማንኛውም
ሀና ለአቶ ዳዊት ፍቅሯን እንድትገልጽ ያበረታታት ዳኒ ራሱ ቢሆንም ሀና ሌላ ሰው በመውደዷ እጅጉኑ ስለቀና ብቻቸውን ጥሏቸው ይሄዳል። በሃናና በአቶ ዳዊት መካከል ያለው ግንኙነት እየጠነከረ ሲሄድና በዳኒና ሃና ህይወት መካከል ያለው ርቀት እየሰፋ ሲመጣ ችግሩ ይበልጥ የተወሳሰበ ይሆናል። በሌላ በኩል ጆኒ ከራሱ ከመምህር ትዕግስት ተያይዘው ሲወድቁ ሳያስበው ይሳሳማሉ። ጆኒ ምንም ያክል በተፈጠረው ነገር ቢያፍርም መምህር ትዕግስትን ከሳመ በኋላ ግን ከሷ ፍቅር የያዘው ይመስላል። ዳኒ ሃና ሌላ ወንድ እንደምትወድ ቢያውቅም ለሷ ያለው ፍቅር ግን ሊለቀው ስላልቻለ ሁልጊዜ ተቸግራ ሲያይ ከመርዳት ወደ ኋላ አይልም። የሃናና የአቶ ዳዊትን ይበልጥ መቀራረብ ሲያይ በንዴት የተሞላው ዳኒ ከሌላ ተማሪ ጋር ጸብ ውስጥ ይገባና በስፖርት መምህሩ ክፉኛ ይቀጣል። በዚያች ሌሊት ወደ ቤቱ ዳኒ ከተመለሰ በኋላ ለሃና ሊሰጣት የነበረውን ቀለበት ለመጣል ይወስናል። ሆኖም እሱ ሳያውቅ ገመቹ የተባለ ክፉ ተማሪ ቀለበቱን ሲጥል አይቶ በድብቅ ያነሳውና በተመሳሳይ ሰዓት አቶ ዳዊት ሃና ጋር ተገናኝቶ እንደ ተማሪ ብቻ ስለሚያያት የፍቅር ስሜቷን መቀበል እንደማይችል ይነግራታል። በዚህ ጊዜ ይህንን የሰማችው ሃና ፍቅሯ ውድቅ ስለተደረገባት በጣም ታዝናለች። ነገር ግን ወደ ቤታቸው ሊሄዱ ሲሉ በገመቹ ግዴለሽነት በተጣለ የሲጋራ ቁራጭ ምክንያት ትንሽ እሳት ስለተነሳ ሃናና አቶ ዳዊት ትምህርት ቤት ውስጥ ሌሊቱን ሙሉ ቁጭ ብለው ያድራሉ። በማግስቱ ጠዋት ዳኒ ወደ ትምህርት ቤት ቀድሞ የመጣው ተማሪ ስለነበር ሌሊቱን ሙሉ ብቻቸው እንደነበሩ ያውቃል። ምንም እንኳን አንድ ላይ በመማሪያ ክላስ ያደሩት በአጋጣሚ ቢሆንም ዳኒ ግን የሚወዳት ልጅ ከአቶ ዳዊት ጋር ሌሊቱን ሙሉ ብቻዋን በማደሯ በጣም ይበሳጫል። በኋላ ላይ መምህራን የእሳት አደጋውን ምንጭ ሲመረምሩ እሳቱ የተነሳው በተማሪዎቹ በተጣሉ የሲጋራ ቁራጮች መሆኑን የሚያሳይ ማስረጃ ያገኛሉ። በዚህ ጊዜ በርካታ ዱርዬ ተማሪዎችን ሰብስበው ማን ሲጋራውን እንደጣለው ተናገሩ ቢሏቸውም ከማንም መልስ ሊያገኙ አልቻሉም። መምህራኖቹ ነገሩን እያከረሩት ሲመጡ የፈራው ገመቹ ወደ ዳኒ ሄድና ሲጋራውን ራሱ እንደጣለው አስመስሎ እንዲመሰክር ያዘውና እምቢ ካለ ትናንትና ማታ የጣለውን ቀለበት ለሃና እንደሚሰጣት ነግሮ ያስፈራራዋል። መጀመሪያ ላይ ዳኒ ትዕዛዙን ማድረግ ባይፈልግም ገመቹ ቀለበቱን ለሃና ከሰጣት ስለ ፍቅሩ ሃና ስለምታውቅ በጭባጫው ዳኒ አማራጭ አጥቶ በገመቹ ሐሳብ ይስማማል። ዳኒ ወደ ስፖርት መምህራቸው ሄዶ እሳቱን እሱ እንዳስነሳ ሲያምን መምህሩ ክፉኛ ይቀጡታል። ነገር ግን አቶ ዳዊት ሆነ የዳኒ እናትም ዳኒ ሲጋራውን አጭሶ እንዳልጣለው ስለሚያውቁ አቶ ዳዊት ዳኒ ከቅጣት ለማዳን ብሎ የተቻለውን ሁሉ ይሞክራል። አቶ ዳዊት ገመቹን ችግር እንዳይፈጥርና ያደረገውን እንዲያምን ካስጠነቀቀው በኋላ ዳኒን ከመባረር ያድነዋል። ዳኒ በቅጣቱ ክፉኛ ቢጎዳም ሃና እሱን ስትንከባከብ በማየቱ ደስታ ይሰማዋል። ከዚያ በኋላ አቶ ዳዊት ሳራና ሚኪ በይፋ የፍቅር ግንኙነት እንደጀመሩ ሲያውቅ ዳኒ ፈሪ መሆኑን አቁሞ ለሃና ፍቅሩን የሚገልጽበት ድፍረት እንዲያገኝ ተስፋ ያደርጋል። በሌላ ቦታ ዳኒ ቤት ውስጥ ሆኖ እናቱ በጠረጴዛው ላይ ስላለው ቀለበት ስትጠይቀው በጣም ይደነግጣል። እናቱ ልጇ ፍቅር እንደያዘውና ለሚወዳት ልጅ ቀለበት ሰጥቶ ፍቅሩን ለመግለጽ ያሰበ ቢመስላትም በጭባጫው ዳኒ ቀለበቱን ለሷ እንደገዛው ዋሽቶ ይነግራታል። ከዚያም ዳኒ ወደ ሃና ሄዶ አቶ ዳዊት ሌላ ሀገር ለመሄድ እንዳሰበ ይነግራትና በማግስቱ ሃና አቶ ዳዊት ከመሄዱ በፊት ልታገኘው ወደ ትምህርት ቤት ትሄዳለች። ስንብቱ ለሁለቱም አሳዛኝ ቢሆንም አቶ ዳዊት ስራው እንዳለቀ ስለተሰማው መሄድ እንዳለበት ይነግራታል። ከመሄዱ በፊት አቶ ዳዊት የዳኒን እናት ያገኛትና እናትየው አተኩራ ስታይ አቶ ዳዊት ከልጇ ጋር በጣም እንደሚመሳሰል ታስተውላለች። ስለ ወደፊቱ ጊዜ የተጨነቀው አቶ ዳዊት እናቱ በቅርቡ እንደምትሞት ስለሚያውቅ ለሚቀጥሉት ጥቂት ቀናት ጉዞ እንዳታደርግ ይመክራታል። ከዚያም ወደ ቀድሞው ጊዜ ባመጣው ወንዝ ተመልሶ ወደፊቱ ጊዜ ለመመለስ ወደ ወንዙ ቢዘልም ሐሳቡ ሊሳካ አልቻለም። በሌላ በኩል መምህር ትዕግስት መምህሩ መሆኗ ሳያሳፍረው ጆኒ ከሷ ጋር መጀናጀን ይጀምራል። ይህ በእንዲህ እንዳለ ሃና ዳኒን መውደድ ጀምርም ዳኒ ትምህርቱን ከጨረሰ በኋላ ወደ ሌላ ሀገር እንደሚሄድ ስታውቅ በጣም ታዝናለች። በቀጣዩ ትዕይንት አቶ ዳዊት ወደ ቀበሌ ሲሄድ መታወቂያውን ጠረጴዛው ላይ ትቶ ወደ ሽንት ቤት ይገባል። በዚህ ጊዜ የዳኒ እህት መታወቂያውን ስታይ የዳኒ ስለመሰላት ወደ ቤት ይዛው ትሄድና ለእናቷ ታሳያታለች። በዚህ ጊዜ እናቷ አቶ ዳዊት ከወደፊቱ ዓለም እንደመጣና ለመጀመሪያ ጊዜ እሷን ሲያያት የደነገጠው እናቱ ስለሆነች እንደሆነ ትረዳለች። ከዚያ
ከዚያም እናትየው የወደፊት ዓለም ላይ ሙታ እንደሆን ለማረጋገጥ ወደ አንድ ቦታ ትሄዳለች። በዚህ ጊዜ አቶ ዳዊት እናቱ በዛ ኃይለኛ ዝናብ ወደ ውጭ እንደወጣች ሲያቅ ለሃና ፍቅሩን ሊገልጽላት ወደ ነበረ ዳኒ ደውሎ እናቱ ችግር ላይ ስለሆነች ቶሎ እንዲመጣ ይነግረዋል። በዚህ ጊዜ ዳኒ ስሜቱን ለሃና ሳይናገር እየሮጠ ሄድና ከአቶ ዳዊት ጋር ተገናኝቶ ስለማንነቱ እውነታውን ያውቃል። አቶ ዳዊት እሱ ጋር አንድ ሰው እንደሆነና ከወደፊቱ ዓለም እንደመጣ ሲነግረው ዳኒ ስላላመነ አቶ ዳዊት አሻራቸው ተመሳሳይ እንደሆነ ያሳየዋል። እናታቸው ወደ አንድ ቦታ በጀልባ እንደተሳፈረች ሲያውቁ ወደ ቦታው ቶሎ ቢደርሱም አርፍደው ስለነበር እናታቸውን የያዘው ጀልባ እንደሰመጠ ይረዳሉ። ይህን አቶ ዳዊት ሲያይ በጣም ስላዘነ እናቱን ለማዳን ወደ ውሃው ውስጥ ዘሎ ይገባል። ነገር ግን ይህ ድርጊቱ ወደፊቱ ጊዜ ይመልሰውና ከእንቅልፉ ሲነቃ ባለፈው ጊዜ ያጋጠመው ነገር ህልም እንደሆነ ቢያስብም በአሁኑ ህይወቱ አንዳንድ ነገሮች እንደተለወጡ ሲገነዘብ ህልም እንዳልነበር ይረዳል። ከጥቂት ጊዜ በኋላ ወደ ቀድሞ ዓለም መሄድና ወደፊቱ ዓለም መመለስ እንደሚችል ይገነዘባል። እናቱ በሞተችበት ቀን የተፈጠረውን ነገር ስላየ አቶ ዳዊት አሁንም ሃና በዚሁ ቀን አደጋ እንደሚደርስባት አስታውሶ እሷን ለማዳን ይሮጣል። አሁን የፖሊስ መኮንን በሆነው በገመቹ እርዳታ ሃናን በተሳካ ሁኔታ ካዳናት በኋላ አቶ ዳዊት ፍቅሩን እዛው ይገልጽላታል። ሆኖም ግን በተመሳሳይ ጊዜ ዮናስ ሃናን ለማየት ሲመጣ ሁለቱ ፍቅረኛ ማቾች እንደሆኑና ዮናስ በሆስፒታል ውስጥ ዶክተር ሆኖ እንደሚሰራ እንረዳለን። በጣም የተበሳጨውና የቀናው አቶ ዳዊት ወደ ቤቱ ሲሄድ ዳኒን ስላገኘው በጣም ይደነግጣል። ለካስ ዳኒም በቀድሞ ዓለም ላይ እናቱን ለማዳን ወደ ውሃው ውስጥ ስለገባ እሱም ከአቶ ዳዊት ጋር ወደፊቱ ዓለም እንደመጣ እንረዳለን። ኧረ ጉድ! በጊዜ ወደፊት ወደ ኋላ መንሸራሸር እኮ በታክሲ እንደመጓዝ ቀላል አደረጉት። ለማንኛውም አቶ ዳዊት ማንነቱን ለመደበቅ በቤተሰቡና በጓደኞቹ ፊት እንደ ተማሪው ዳኒ ያስተዋውቀዋል። ከዚያም ዳኒ በአጋጣሚ ሃናን ያገኛትና በወደፊቱ ዓለም ከዮናስ ጋር ጥሩ ግንኙነት እንዳላት ያውቃል። ጥረቱ ሁሉ ከንቱ እንደሆነ ስለተሰማው ወደ ቀድሞው ጊዜ ተመልሶ እንኳ የመጀመሪያ ፍቅራቸው ማሸነፍ ባለመቻሉ አቶ ዳዊትን ይወቅሰዋል። አንድ ቀን የዳኒ እጅ ስለተጎዳ ሆስፒታል ይሄድና ከዶክተር ሃና ጋር ይገናኛል። ዮናስ በቅርቡ የጋብቻ ጥያቄ ሊያቀርብላት እንደሆነ ቢያቅም ዳኒ ተስፋ ባለመቁረጥ እሷን ለመቅረብ እድሉን ይጠቀማል። ከትንሽ ጊዜ በኋላ አቶ ዳዊት ከጓደኞቹ ጋር እየጠጣ ሳለ ለ10 ዓመታት በድንገት ከጠፋች በኋላ ሃናን ወደ መጠጥ ቤቱ እንድትመጣ ይጋብዟታል። በዚያን ጊዜ ሃና ጠጥታ ትሰክርና የመጀመሪያ ፍቅሯ መምህሯ የነበረው አቶ ዳዊት ሳይሆን ዳኒ እንደነበር ነግራ ሚስጥሩን ታወጣዋለች። ከዚያም በዚያ ሌሊት አቶ ዳዊትና ሃና የሁለተኛ ደረጃ ትምህርት ቤት ጊዜያቸውን ለማስታወስ ወደ ትምህርት ቤታቸው ይሄዱና በሩ ዝግ ስለነበር በአጥር ዘለው ይገባሉ። በሌላ በኩል ዳኒ ወደ ሃና ቢሮ ሲገባ ሊሰጣት የገዛውን ቀለበት ያገኘውና በጣም ይደነግጣል። ዳኒ ቀለበቱን ለእናቱ እንደሰጣት እርግጠኛ ስለነበር እሷ እንዴት ልታገኘው እንደቻለች ግራ ይገባዋል። ምንም እንኳን አንዳቸው የሌላውን ስሜት ቢያውቁና ቢዋደዱም ሃና ከአቶ ዳዊት ጋር የፍቅር ግንኙነት መጀመር እንደማትችል ትነግረዋለች። በዚህ ጊዜ ወዳው ሁላ ከሱ ጋር የማትሆንበት የሆነ ምክንያት እንዳላት አቶ ዳዊት መጠርጠር ይጀምራል። ከዚያም ዳኒ ሃና በሆነ በማያውቀው መንገድ ለእናታቸው የሰጠውን ቀለበት እንዳገኘች ለአቶ ዳዊት ይነግረዋል። በዚህ ጊዜ አቶ ዳዊት ምርመራ ያደርግና እናታቸው በሞተችበት ቀን ሃና በወደቡ አካባቢ እንደነበረች ያውቃል። ሚስጥሯ እንደታወቀ የገባት ሃና ከእናቱ ጋር በዛን ቀን እንደተገናኘች ታምንና እናቱ በጀልባ መሄድ ስለፈለገች ከሃና ጋር ትኬቷን በቀለበቱ እንደተቀያየሩ ትነግረዋለች። እናቱ በዛን ቀን በመርከብ አደጋ ስለሞተች የጀልባ ትኬቱን ለእናቱ በመስጠቷ የጥፋተኝነት ስሜት እንደተሰማትና ከዛን ቀን ጀምሮ ከሱ ለመሸሽ እንዳሰበች ትነግረዋለች። ከዚያም አቶ ዳዊት ለዳኒ እውነቱን ይነግረውና ሁለቱም የእናታቸውን አሳዛኝ ሞት ተቀብለው ሃናን መውደዳቸውን ለመቀጠል ይወስናሉ። ከዚያም ዳኒ እሷን አግኝቶ ከቀድሞ የመጣው ዳኒ መሆኑን በመግለጽ ጥልቅ ፍቅሩን ይነግራታል። ነገር ግን በሌላ በኩል አቶ ዳዊት ከሱ ጋር መሆን ካልፈለገች ሃናን ለመተው ይወስናል። በማግስቱ ዳኒ በወንዙ አድርጎ ወደ ቀድሞ ዓለም ቢመለስም እስከሆነ ጊዜ ድረስ ወደፊቱ ዓለም ካለው አቶ ዳዊት ጋር በመልእክት ይገናኝ ስለነበር ለሃና ፍቅሩ እንደሚታገል ለአቶ ዳዊት ቃል ይገባለታል። እንደዚያም ሆኖ ዳኒ እናቱ በተወሰነው ቀን ስለሞተች የእናቱን ዕጣ ፈንታ መቀየር ስላልቻለ
እሱና አቶ ዳዊት ከእናታቸው በጣም ልብ የሚነካና ሁለቱንም ያስለቀሰ የመጨረሻ መልእክት ይደርሳቸዋል። ብዙ መሰናክሎችና ችግሮችን ካለፉ በኋላ አቶ ዳዊትና ሀና በመጨረሻ አብረው ለመሆን ይወስናሉ። ባለፈው ጊዜ የነበረው ዳኒም ህይወቱን በድፍረት ለመኖር እንደወሰነና ስሜቱን ለሀና እንደተናዘዘ እንመለከታለን። ሳራና ሚኪም ከልጃቸው ጋር ደስተኛ ባለትዳሮች ሆነው ሲቀጥሉ አቶ ዳዊትና ሀና አሁንም በጣም የሚዋደዱ ጥንዶች ይሆናሉ። በመጨረሻም ጆኒ እና መምህር ትዕግስትም የፍቅር ግንኙነት ከጀመሩ በኋላ ፊልሙ ይጠናቀቃል። ከዚህ ፊልም የምንማረው በጣም ወሳኝ ነገር ቢኖር መምህራችን ጋር ብንጀናጀን እንደማንባረር ነው። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።